አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ። ምዕራፍ 13 ሆላንድ ኢንደሆቨን። ክብረ ወርቅና አትክልት ከእድሜያቸው ጥቂት ቀንሰው ለአቅመ አዳም ያልደረሱ ታዳጊ ሆነዋል። እንደ አብዛኛው አቻ የዕድሜ እኩዮቻቸው ጉዳያቸው እስኪጣራ ድረስ በአገሪቱ ቆይተው የስደት ማመልከቻቸው እንዲታይላቸው የሚያስችላቸውን ፈቃድ ለማግኘት አልተቸገሩም። በታህሳስ መጨረሻ ዊንታ አድርሳቸው ከሄደች በኋላ መንገዳቸው ቁልቁለት ነበረ። ኢንደሆቨን ከተማ የጋራ ማረፊያ፣ ማብሰያና መጸዳጃ ክፍሎች ከህትማማቾች ቻይናውያን ጋር ተሰጥቷቸው መኖር ጀምረዋል። መጀመሪያ ላይ ከደባሎቻቸው ጋር ጸባይ ለጸባይ መላመድ ተቸግረው ነበረ። ከቋንቋና ባህል ልዩነቱ በተጨማሪ ስሜታቸው መናበብ ባለመቻላቸው የጎሪጥ እየተያዩ ነበር የሚተላለፉት። ልክ እንደ ፊደላቸው ግራ የሚያጋቡ ግራ ፍጥረቶች ይላቸዋል አትክልት። ሞግዚታቸው አቧቸው ግን እንደና አትክልት በትዝብት የማይፈቱ እንቆቅልሾች ብሎ ብቻ የሚያልፋቸው አልነበረም። በዓይን አይቶ መገመት የማይችለውን እድሜያቸውን ፈልፍሎ ማውጣት የሥራው ትልቁ ክፍል ነበረ። ከኑግ ጋር የተገኘሽ እንዲሉ የጥርጣሬ ወጥመዱን በአራቱም ላይ ጥሎ ይከታተላቸዋል። አፍንጫውን እስኪሰረስረው ድረስ የሚሸተው የነ ክብረ ወርቅ በርበሬ፣ ቅቤና ቅመማ ቅመም ተዘጋጅቶ የመጣና ምንም አይነት ጥበብ የማይጠይቅ መሆኑን ያጠናል። እነሱም አስቀድሞ በተነገራቸው መሰረት ተጠንቅቀውና አስመስለው ነበር ኑሯቸውን የሚመሩት። ትኩረቱን የሳቡት ስለምንም ነገር ደንታ የሌላቸው ቻይናውያኑ ነበሩ። ይበልጥ በእነሱ ላይ ያነጣጥርና ቁጥጥሩን ያጠብቃል። በተለይ አንደኛዋ ነገሯ ሁሉ እንደ እናት ይሆንበታል። በአራት ሰዓት የብርጭቆ ሹካና ማንኪያ አደራደሯ፣ ሳህን አቀማመጧ፣ ከዋናው ምግብ በፊትና በኋላ የምታዘጋጀው የሾርባና የጣፋጭ አይነት የተለየ ነበረ። ቀኗን የምትፈጀው እንደ ቀላቢ ምግብ በማብሰልና ሱፐር ማርኬት በመመላለስ ነበረ። የግሮሰሪ አገበያየት ስርዓቷም ሆነ የሸቀጥ ዝርዝር አወጣጥና አያያዟ እድሜዋን አይመጥንም። የምትገዛው ስራ ስር ቅጠላ ቅጠል የብልቃት ትላትል አይነት አልነበረም። የምታጠፋው ገንዘብ ከተሰጣት በጀት በላይ ነው። በገበታ ሰዓት አብሯቸው የማይቀርብ የሀገራቸው ዜጋም አልነበረም። ቤታቸው የአብርሃም ቤት ነበረ። በአካባቢው ነዋሪዎችና በስደተኞች ዘንድ ቤቱ ቻይና ኤምባሲ እስከ መባል ደርሷል። ሞግዚቱ ይህን ሁሉ ጥርጣሬውን በግምገማ ሪፖርቱ ያቀርባል። መጫወቻቸውም ከታሸጉበት ላስቲክ ሳይወጡ
በየስርቻው ተሸጉጠው እንደሚገኙ የሚከታተሏቸው ፊልሞች የአዋቂዎችና የአረጋውያን መሆናቸውን አክሎ ያትታል። በእድሜ ገፋ ያለችው ተጠርጣሪ ከአገሯ የትውልድ ሰርተፍኬት እንድታቀርብ ተጠይቃለች። አለመቻሏን ስትገልጽላቸው የአጥንትና የጥርስ ምርመራ እንድታደርግ ትገደዳለች። በውጤቷም የ40 ዓመት ጎልማሳ ሴት መሆኗን ያረጋግጣሉ። አብራት ያለችው እህት ተብያዋም ልጇ መሆኗን ደርሰውበት ሁለቱንም በ2 ወራቸው ያሰናብቷቸዋል። አትክልትና ክብረ ወርቅ ቤቱን ብቻቸውን ጠቅልለው የሀገሩን ቋንቋና ባህል እየተማሩ ልክ ማመልከቻቸውን ባስገቡ 5ኛ ወራቸው በመጪው 4 ሳምንታት ውስጥ የስደት ማመልከቻቸው በስፋት እንደሚታይና ዝርዝር ቃለ መጠይቅ እንደሚደረግላቸው የሚገልጽ ደብዳቤ በሞግዚታቸው በኩል ደረሳቸው። ይህም የሆነው ወረቀት ላይ በሰፈረውና እነሱም በሰጡት የትውልድ ቀን መረጃ መሰረት በተባለው የጊዜ ገደብ ውስጥ 18 ዓመታቸውን ስለሚደፍኑ ነበር። በኔዘርላንድስ ታዳጊ ስደት ጥያቄዎች በእድሜ እየጠነከሩ ሲመጡ የስደት ማመልከቻ ሂደታቸው በዚያው መጠን ይጠጥራል። ቅዳሜ ሰኔ 21 ቀን የቤታቸው መጥሪያ ሲደወል እራታቸውን በጊዜ በልተው በጋራ ማረፊያ ክፍላቸው ቴሌቪዥን እየተመለከቱ ነበር። ፊትና ኋላ ሆነው በሩን ሲከፍቱ ትከሻው ላይ ቦርሳ ያንጠለጠለ ቀጭን ረጅም ሰው ቆሟል። ማንኛችሁ ክብረ ወርቅ? የትኛችሁ አትክልት ናችሁ? ተራ በተራ እየተመለከተ ጠየቃቸው በቀልድ። ፍጹም ተመሳሳይ መንታ መሆናቸውን ለመግለጽ እንደፈለገ ፊቱ ላይ አደብዝዞ ባስቀመጠው ፈገግታ ስለተረዱ መልስ አልሰጡትም። ከ5 ወር በላይ እጁ የቆየ ፋይላቸውን ደና አድርጎ ሲሸመድድ የከረመ በመሆኑ ወዲያው ነበር በጾታቸው የለያቸው። እነሱም የኔዘርላንድ የፍትህ ሚኒስቴር የመረጃ ደህንነት ሰራተኛ መሆኑን ገና ራሱን ሳያስተዋወቃቸው ነበር ያወቁት። ፈቃዳቸውን ሳይጠይቅ ወደ ውስጥ እንደዘለቀ ከመመገቢያ ጠረጴዛቸው ላይ ቦርሳውን አስቀምጦ ከወንበሩ ተቀመጠ። ረጅም ቅልጥሙን አጥፎ ሱሪውን ከጉልበቱ ወደ ላይ ሰብስቦ ተዝናና። ኮቱን ወንበሩ መደገፊያ ላይ ሰቅሎታል። የዘገየ የቤት ኪራይ ውዝፍ ሂሳብ ሊሰበስብ የመጣ የቤቱ ባለቤት አስመስሎታል። ኩራቱ ከቦርሳው ኮምፒውተሩና ወረቀቶችን እያወጣጣ ቫን ሆጊልስ እባላለሁ፣ በጉዳያችሁ ላይ ተጨማሪ መረጃዎችን እንድሰበስብ ከኔዘርላንድ ስደተኛና ዜግነት አገልግሎት AND ታዝዤ ነው የመጣሁት። የቤተሰብ ጊዜያቸውን በመሻማቴ ይቅርታ። ብዙ ደቂቃ አልወስድባቸውም። ስለ ሁኔታው ምንም አይነት ዝግጅትም ሆነ ምክክር ሳያደርጉ
ድንገተኛ ዱብዳ የወረደባቸው ወንድምና እህት ሁሌም እንግዳ ነገር ሲያጋጥማቸው እንደሚያደርጉት እርስ በርስ ተያዩ። ማንም የማያውቅባቸው አንዱ ሌላው የጥንካሬ ምንጭ የሚሆንበት በዓይናቸው ጨረር የሚቀባበሉት ልዩ ቋንቋ አላቸው። የኛው መታየት ግን የዛ አይነት ኃይል ያለው አልነበረም። ጉዳችን ፈላ የሚል ፍራቻና ተስፋ መቁረጥ ይንጸባረቅበታል። አብረው ተጣምረው በደቂቃዎች ልዩነት እንደተወለዱ ሁሉ ተያይዘው ፊት ለፊት ካለው ባለ ሁለት መቀመጫ ሶፋ ላይ ተቀምጠዋል። ቫን ሆግ የከፈተውን ኮምፒውተር ቁልፍ በጣቱ ጠብጥቦ አፈራርቆ ካስተዋላቸው በኋላ ወደ ውስጥ ያስገባውን አየር በኃይል ተንፍሶ እያስወጣ ስም ክብረ ወርቅ አላምረው፣ ዜግነት ኢትዮጵያዊት፣ የትውልድ ስፍራ ባህር ዳር ከተማ፣ የትውልድ ቀንና ዓመተ ምህረት አነበበና ስለ መረጃው የእምነት ክህደት ቃል እንድትሰጠው አይኑን እሷ ላይ አስቀርቶ አፈጠጠባት። ትክክል ነው። ወደ ወንድሟ ጉያ እየተሸሸገች መለሰች። ለአትክልትም በተመሳሳይ መልኩ ጥያቄውን አቀረበለት። በአዎንታ ጭንቅላቱን 2 ጊዜ ነቅንቆ በልበ ሙሉነት አረጋገጠለት። የእህቱ ስርቻው መደበቂያ መፈለግ ጥቃቱን በጋሻነት እንዲመክት የወንድነት ልቡን በሞራል አነሳስቶት ነበር። ቫን ሆግ እንደገና አንገቱን ሰብሮ ፊቱን ኮምፒውተሩ ላይ ከደነ። የሚናገረውና የሚያደርገው እንደጠፋው ሁሉ የተለያዩ ፋይሎች ሲገለብጥ ቆይቶ ዲን 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 በዜማ አንገቱን ቀንጥሶ ጭንቅላቱን ግራና ቀኝ ካስደነሰ በኋላ በፖለቲካ ምክንያት ወላጆቻችሁን የ4 ዓመት ሕፃን እያላችሁ ነው የተነጠቃችሁት። ከዚያም አጎታችሁ ጎንደር ከተማ ወስዶ አሳደጋችሁ። የአንደኛ ደረጃ ትምህርታችሁን አንድ ላይ ሆናችሁ እዚያው ጎንደር ከተማ አጎታችሁ ቤት እየኖራችሁ ተከታትላችኋል። በመጨረሻ መንግስት አጎታችሁን ሲያስረው ወደ አዲስ አበባ ሄዳችሁ። በዚያም የምትገኝ አክስታችሁ ወደ ኔዘርላንድ አሸሸቻችሁ። ከተደፋበት አቅንቶ እስካሁን ከተናገርኩት የማትስማሙበት መቀየር ይገባዋል ወይም ቃላችን አይደለም የምትሉት ነጥብ አለ? የለም። ክብረ ወርቅ መለሰች። አንተስ ትስማማለህ? ሁሉም ትክክል ነው። ተማሩበት የነበረው አንደኛ ደረጃ ትምህርት ቤት ማን ነበር የሚባለው? ቢመልሱም ባይመልሱም
ግድ እንደማይሰጠው አይነት ሆኖ ቀጠለ። ወንድምና እህት ባንተ ቀደም ሲገባበዙ ቫን ሆግ አቴ ብሎ ፍንጭ ሰጣቸው። አጼ በካፋ ክብረ ወርቅ ካፉ ለቀም አድርጋ ሙሉ መለሰችለት። የሚፈልገው መረጃ ሁሉ ከገዛ አንደበታቸው ካዳመጠና ቃላቸው መሆኑን ካረጋገጠ በኋላ ከተቀመጠበት የምግብ ጠረጴዛ ጎን ሁለት ወንበር አንስቶ ሳሎን መሃል ላይ ፊትና ኋላ አራርቆ አስቀመጠ። ይቅርታ፣ ለትንሽ ጊዜ ከፍቅር ሶፋችሁ ላይ ልለያያችሁ ነው። ከሱ ላይ ተነስታችሁ እዚች ላይ አረፍ ትሉልኛላችሁ። እንደ ታዘዙት ጀርባቸውን ተሰጣተው ተቀመጡ። ነጭ ወረቀት ከእርሳስ ላጲስና ማስደገፊያ ጋር እሽትብልፍት በአገሩ ቋንቋ እባክዎ እንደማለት ነው ብሎ እንደ ስጦታ አቀረበላቸውና በሉ ካጎታችሁ ጋር ትኖሩ በነበረ ጊዜ የነበረውን የቤታችሁን ቅርጽ፣ የምተኙበትን አልጋ ራስጌና ግርጌ ከነቦታው፣ ክፍሉን፣ ከቤት ወደ ትምህርት ቤት የምትሄዱበትን መንገድ፣ ሰፈራችሁን ሳሉልኝ ብሏቸው እጁን ኪሱ ከቶ እንዳይኮራረጁ ዙሪያውን ተንጎራደደ። ሁለቱም ደርቀው ቀሩ። ምንም አይነት እንቅስቃሴ ሲያጣባቸው ግዴለም፣ ስለ ስዕል ችሎታችሁ ብዙ አትጨነቁ፣ አቅጣጫ፣ መጠንና ቦታ ላይ ትኩረት ካደረጋችሁ በቂ ነው። የሚፈለገው መረጃው ነው፣ የስዕል ችሎታችሁ አይደለም ሲል አበረታታቸው። አትክልት ምኑን ከምን አድርጎ ሊያመጣ እንደሚችል ግራ ግብት ብሎት ወደ እህቱ ተገላመጠ። በቃልም ሆነ በአይን መነጋገር በጭራሽና በፍጹም አልፈቅድላችሁም ጮኸበት። ክብረ ወርቅ አዲስ አበባ ቦሌ ከሚገኘው መኖሪያ ቤታቸው ወደ ሊሴ ገብረ ማርያም ትምህርት ቤት የሚወስደው መንገድ ጎጆ ቤት እየጨመረችና የትራፊክ ማቋረጫ መንገዶችን በወንዝ እየተካች የቸርችል ጎዳናን ዳገት እንደ ተራራ አድርጋ ስላ ትምህርት ቤቱን ከወገቡ ላይ በስተቀኝ በኩል አስቀመጠችው። መኝታ ቤታቸውንና የአልጋቸውን አቅጣጫ የእውነተኛውን ተደራራቢ አልጋ አድርጋ የሷን መኝታ ከላይ አመለከተች። አትክልት ከባህር ዳር ወደ ጎንደር ሄደው በዚያ ተምረናል ከነማለታቸው ትዝ ያለው ቅድም ቫን ሆግ ሲያውጣጣቸው ነው። እየረሳው ነበረ። አያቶቹን ጥየቃ ልጅ ሆነው እናቱ ጎንደር ወስደዋቸዋል። በስዕል ለመግለጽ የሚያስችል በቂ ትውስታ የለውም።
በምናቡ ሊሆን ይችላል ብሎ የሚያስበውን ትምህርት ቤት ሲከታተል ቆየ። ከእህቱ ጋር ባይገጣጠምስ? የሚከተለው መዘዝ ከባድ ዋጋ የሚያስከፍላቸው ይሆናል። ባቦ ሰጡኝ ለመሄድ አልፈለገም። ክብረ ወርቅን ለመጠየቅ ካልቻለም ለመኮረጅ ካቀረቀረበት በድጋሚ ቀና ብሎ አንገቱን ወደ እሷ ዙሮ መዘዘው። ቫን ሆግ በጫማው ልክ ብዙም በማያስታውቅ ጠባብ እርምጃ ዙሪያቸውን ይሽከረከራል። የሚያፈናፍነው አይደለም። ማጅራቱን አኮ ፊቱን ወደ ወረቀቱ መለሰና የሰራውን እያጠፋ እንደገና መልሶ መስራት ጀመረ። ትንሽ በመላምት እንደጫረ የተለያየ ነገር አቅርበን ከሚይዙን አንደኛችን ባንሰጥ ይሻላል ብሎ ደመደመ። ያሰማመረውን በላጲስ አጥፍቶ ይቅርታኔ ስዕል መሳል አልወድም፣ አይሆንልኝም ብሎ ሌጣ ወረቀት መለሰለት። ይሄን ማድረግ ካልቻልክ በኔዘርላንድ ማመልከቻ ተቀባይነት አያገኝም። ወደ ኢትዮጵያ ወደ መጣህበት ሀገር ሊመልሱህም ይችላሉ። ዛሬውኑ ለምን አያደርጉትም? ቫን ሆግ ጥፊ እንዳረፈበት በግራ እጁ የተቀበለውን ወረቀት እንደያዘ በቀኝ መዳፉ ፂል ማለባ ገጩንና ጉንጮቹን እያሻሸ ለጥቂት ሰኮንዶች ፈዞ ቀረ። ውብ ወደሆነች አገሬ ዛሬውኑ ለመመለስ ፈቃደኛ ነኝ። አታስደስተኝ። አትክልት ከተቀመጠበት ተነስቶ ገነፈለ። ክብረ ወርቅ ፊቷን አዙራ እንዲያቆም በዓይኗ ጨረር መልእክቷን ልካ በግንባሯ ተቆጣችው። እንደዚህ ደፍሮ የተናገረው የተማመነበት ነገር ኖሮ ሳይሆን ቫን ሆግ ኢትዮጵያን በማስፈራሪያነት በማንሳቱ ብልጭ ብሎበት መሆኑን ተረድታለታለች። ቫን ሆግ እንቅስቃሴዋን በጥሩ አልተረጎመውም። ጠበኛውን ፈርቶ ገላጋውን እንደሚጋበዝ ፈሪ መጨረሷን እንኳን ሳያረጋግጥና ሳይጠይቃት ወረቀቷን ከእጇ ላይ አፈፍ አድርጎ ወሰደባት። ወርቃማ ጸጉሩን በጣቶቹ እየቆፋፈረ ከጠረጴዛው ላይ ኮምፒውተሩን አጥፍቶና የተበታተኑትን ዕቃዎች ሰብስቦ ተሰማብቷቸው ወጣ። እንግዳቸው ሲገባ ይዞት በመጣው መልካም ስሜት አይደለም የተሸኘው። አትክልት ተናግሮ አስቀይሞታል። ክብረ ወርቅ ስህተቱን ልትነግረው አልፈለገችም። በተወሰነም ቢሆን ድፍረትና አነጋገሩ አንጀቷን ነበር ያራሰው። ወንድምና ወጥ ማስፈራሪያ ነው። አድራጎቱ የማማ ታፈሱን ተረት ነበር ያስታወሳት። ሁለቱም ሰውየው እንደ ሌባ አዘናግቶ ባጉል ሰዓት ከች ማለቱን አልወደዱለትም። ንግግሩም ሆነ አጠያየቁ እንደ መጀመሪያው ለስላሳ አልነበረም። እየቆየ ሻካራና
ወታደራዊ አድርጓቸው ነበር። መስቀለኛ አጠያየቁም ምንም አይነት ማምለጫ መንገድና መፈናፈኛ ቀዳዳ የሚሰጣቸው አይነት አልነበረም። ከዚህ በመነሳት የነበረውን ሂደት ገምግመው ከኔዘርላንድስ መንግስት የሚመጣላቸውን ውሳኔ ለመገምገም ሆነ አስተያየት ለመስጠት አልተደፋፈሩም። በእንዲህ አይነት ጭንቀት ውስጥ ሆነው በመኖሪያ ሳሎናቸው አብረው መቆየትም አላሰኛቸውም። ቴሌቪዥናቸውን አጥፍተውና መጋረጃዎቻቸውን ዘጋግተው ወደ መኝታ ቤታቸው አለ ሰዓታቸው በጊዜ ክትት አሉ። ክብረ ወርቅ አልጋዋ ላይ ጎኗ አረፍ እንዳለ እናቷን አሰበች። ከተለያዩ መንፈቅ እያለፋቸው ነው። የሆላንድን ምድር ከረገጠች በኋላ አንድ ጊዜ ብቻ ከአትክልት ጋር ሆና በስልክ አግኝታቸዋለች። እሱም ቢሆን ንግግራቸው የመነፋፈቅና የፍቅር አልነበረም። በጸብ ነው የተቋጨው ማለት ይቻላል። ያሉበትን ሁኔታ በማስረዳት መመለስ እንደሚፈልጉ ሲገልጹላቸው አበባየው ተናደውባቸው ነበረ። ቅድሚያ የማነጋገሩን እድል ያገኘችው እሷ ነበረች። አልተመቸንም ስትላቸው አላማረባችሁ፣ አርፋችሁ እዚያው በክብር ተቀመጡ። እኛ በአቅማችን የድርሻችንን ተወጥተናል። ከእንግዲህ ከዚህ ቦታ የላችሁም። ለጎረቤትና ለዘመድ ኤሮፕ ትምህርት ላይ መሆናችሁን ስለነገርናቸው ብትመለሱ እኛንም አቅልላችሁ ራሳችሁንም ነው የምታዋርዱት ያስጠነቅቋታል። ንግግራቸው አስለቅሷትና አስከፍቷት ስልኩን ለአትክልት ታቀብለዋለች። ገና መመለስ የሚለውን ቃል ካፉ ሲሰሙ የበላኸው ይመለስና ብለው እንደ ባለዛር አንቀጥቅጦ ሲያስጮኻቸው ድምጻቸው ከሱ አልፎ ከሷ ጆሮ ደርሷል። ባክሽ እንደሷ አትበይ አበብዬ። አትክልት ሊያለሳልሳቸው ይሞክራል። አትክልት የሰለጠነው ዓለም እንደ ስምህ ተክለናል። ከዚህ በኋላ መጽደቅም መድረቅም የራስህ ፋንታ ነው። እንደሱማ ካሰብሽ ዓለምልሞ የሚያሳድገኝ የሀገራችን አየር አፈርና ውሃ ነበራ። ለምን ነቅላችሁ ጭንጫ ላይ ተከላችሁን? አልዬን ከዛ ከገጠር ከረኝነት ጠርታ አስተምራው ፓይለት ያደረገች ያቺ ደሃ ሀገር ኢትዮጵያ ለኛስ መሆናችንም? እሺ አቱንን እሱም ይቅር። ለአባቴ የዋለችለትን ውለታ የምትከፍሏት ልጆቻችሁ ድህነትን እንዲሸሹ ባህር ማዶ በማሻገር ነው። እንዴት ነው እባክህ የሚያናግርህ? አዝማሪ ቢያስብ ጠላውን፣ ልጅ ቢያስብ ምሳውን። ልጅነት ምን ነው መልሶ ልጅ ባረገኝ። ሳቁበት። ልጅ ያቦካው ለራት አይበቃም ሲባል አልሰማህም? ይልቅ እንደሱ እያልክ እህትንም እንዳታሳንፋት። ኢንጂነርና ዶክተር ሆናችሁ አምሮባችሁ እኛን ወግ ማዕረግ ለማሳየት
ልትዳሩ፣ ልትኳሉ፣ ልትሾሙ፣ ልትሸለሙ ነው መምጣት ያለባችሁ። አይመስለኝም አበብዬ። ዊንታ ብዙ ነገር ዋሽታለች። የተናገረችው ነገር በሙሉ እውነት አይደለም። ውሸታም ሰው ነች። ማምላክን በእውነት ዋሽታለች። አልገባሽም? ብንመለስ ነው የሚሻለን። አይ እንግዲህ ልቤን አታድርቀው። ከሰማ ነገርኩ። ከዚያ በፊት ነፍሳችሁ ከስጋችሁ ተለይታ በሬሳ ሳጥን ካልሆነ በአጸደ ስጋ ባዶ እጃችሁን ተንከርፍፋችሁ መታችሁ እዚህ ቅማላችሁን እያከካችሁ ሁለተኛ ሞት በቁማችሁ አትሞቱ። እኛንም ዋሻዋስ ብላችሁ የሀገር መሳቂያና መሳለቂያ አታደርጉንም። ግትቻ ስልኩን ጆሮ ላይ ጥርቅም፣ ክብረ ወርቅ አልጋዋ ላይ እንደ ክረምት ስጥ ወዲያው እየተገላበጠች በእናቷ ነገር ይበል ተብሰለሰለች። እዚች ምድር ላይ ማንም እዚህ ቦታ ወለዳለሁ ብሎ አስቀድሞ አቅዶ እንደ ክርስቶስ ትንቢት ተናግሮ የተወለደ ሰው የለም። እንዲያ ቢሆን አብዛኛው ሰው አሜሪካን ሀገር በተወለደ ነበረ። ስለዚህ እንደማንኛውም ሰብአዊ ፍጡር በተፈጠርንበት ምድር የመኖር መብት አለን። እንዴት ነው እሱ አበብዬ እትብታችን ተቆርጦ የተቀበረበትን አፈር ፈጭተን ጭቃ አብኩተን ያደግንበትን የትውልድ ሀገራችን እንደገዛ ማህፀኗ አንዴ ወጣችኋልና ተመልሳችሁ መግባት አትችሉም ብላ የምትከለክለን አምርራ ለቀሰች። ለቅሷ ግን ከሆዷ የነበረውን ምሬት አላወጣላትም። ወረቀትና ብዕር ይዛ በግጥም ነቅሳ ልታጸዳው ሞከረች። እንቧ ሲቆም ቃላት እንዳሸን ፈሉላት። የወረቀቱ አርብ እስኪጠባት ከተበቻቸው። ያም ቢሆን የልቧን ስሜት በፈለገችው መጠን አላወጣላትም። ስትጽፈው ያስተነፈሳትን ያህል ስታነበው አረካችበትም። ቃላቶቹ ጎለደፉባት፣ ጠላቻቸው። ከአባቷ መደርደሪያ ላይ መጽሐፋቸውን ስባ ካነበበቻቸው ደራሲያን መሃል ከበደ ሚካኤል ታወሷት። ደሞ እኔም ብሎ ገጣሚ። ወረቀቱን ሸረካክታ ክፍሏ ወለል ላይ በታተነችው። ሌላ ለመጻፍ ስትንቆራጠጥ ከዚህ በፊት የሞነጫጨረችውን የስንኝ ቋጠሮቿን አግኝታ ለራሷ ማንበብ ጀመረች። ሳይጎርሱ አልብሰው እየሰጡኝ ቅምሻ ፍርፋሪ አብልተው አደረጉኝ ውሻ። ፊታቸው ጠቁሮብኝ ሆኜ ሆደ ባሻ ሀገሬ መግባትን መመለስን ስሻ እናቴ ይቅርብሽ ከኔ እጅ መንሻ ልምጣ ተቀበኝ አትንፈጊኝ ጉርሻ። ክብረ ወርቅ አላምረው
ሆላንድ መጋቢት 1989 ዓመተ ምህረት አትክልትም መኝታ ክፍሉ ሆኖ ስለዚሁ ነበር ያወጣና ያወርድ የነበረው። ቫን ሆግ ምንም ሳይመልስለት በሰላም ጸጥ ብሎ በመውጣቱ ደስተኛ ነው። ትንሽ ቃላት ቢለዋወጡ ኖሮ እንደጋለ ሊያንቀው ይችል ነበር። እውነተኛ ማንነታቸውንም ለመናገር ቆርጦ ነበር። ሚስጥር አውጥቶ ቤተሰቡን ሳያሳፍር ሁኔታው በዚያው መንገድ ማለፉ አርክቶታል። አሁን በሰከነ አእምሮ ሲያስበው ቅሬታውን ውጦ ታግሶ ማሳለፍ እንደነበረበት ተረድቶ ቤተሰቡን ያዋረደ ያህል ጸጸተው። እናቱ ሊጎዷቸው ፈልገው ሆም ብለው ያደረጉት ነገር አለመሆኑን መገንዘብ ጀምሯል። ስለ አውሮፓ ስደት ያላቸው የግንዛቤ እጥረት አሳዘነው። እርግጠኛ ነኝ እንዲህ እንደሚያፍጠረጥሩን ብታውቁ ኖሮ አትልከንም ነበር። ልቦናው ለመጀመሪያ ጊዜ ራራላቸው። ዊንታን ጨምሮ በዙሪያቸው ያሉ ሰዎች እንዳሳሳቷቸው ግንዛቤ ወስዷል። መጠኑን ባያውቀውም ለዊንታ የከፈሏት ገንዘብ አስቆጨው። ሆላንድ አድርሳቸው ከተመለሰች በኋላ የውሃ ሽታ ሆናባቸዋለች። ስለ ትምህርት ስትቀበጣጥርላቸው የነበረው ሁሉ ላማለኝ በሰማይ ሆኖበታል። ሆላንድ አትፈልጋቸውም። ኢትዮጵያ የመግቢያ በራቸውም ተዘግቶባቸዋል። ከዚህ በኋላ የት ነው መውደቂያቸው? ባይኑም ባግጥም አለ። የእውነተኛ ወላጅ አልባ ስሜት ተሰማው።